ገዱ አንዳርጋቸው ፋኖ ድርድር እንዲሁም ህዝባዊ ወያኔ ሓርነት ትግራይ እነዚህ በጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ የተዳሰሱ አበይት ጉዳዮች ናቸው። ከጠቅላዩ አንደበት የሚወዳድቁ አጀንዳዎችን ለመለቃቀም አሰፍስፈው ለሚጠብቁት ፓርላማ ማለት የዕለት እንጀራ ነው። እርሳቸው የተናገሩትን ሁሉ እንደ ፈጣሪ ቃል ለሚቀበሉት ደግሞ ፊርማው የማይነበብ ግልጽ ደብዳቤ። ጠቅላዩ ሲያሻቸው የሥራ ባልደረቦቻቸውን ህዝብ እየሰማ ሚሊዮኖች በቴሌቪዥን የቀጥታ ስርጭት እየተከታተሉ በሚቀጥለው ምርጫ ውድድሩ ያልፋችሁና ሌሎች የመንግስት ስራዎች ላይ ተሰማራላችሁ ብለው ቀጭን ትዕዛዝ ያስተላልፋሉ። ሲያሻቸው ደግሞ የእናንተ ጉልበት ከማሳመም የማያልፍ እንደ ሙዚቃ ከሚደመጥ የወፍ ጫጫታ የማይበልጥ ከንቱ ልፋት ነው ብለው ለፋኖና ለህወሓት መልእክት ይልካሉ። አቶ ገዱ አንዳርጋቸውንም ለክሮ ሲሉ ይመስክሩ ብለው በኤርትራ ጉዳይ ይጋብዛሉ። በዚህ በአሁኑ የፓርላማ ውሏቸው ጠቅላይ ሚኒስትሩ አያሌ ጉዳዮችን ያነሳሱ ቢሆንም የብዙዎችን ትኩረት የሳቡትን ብቻ መራርጠን አሁናዊ አንድምታዎቻቸውን እንፈትሻለን። ስለ አቶ ገዱ አንዳርጋቸው ከተናገሩትን ጀምር። ዶክተር አብይ አህመድ የኤርትራ መንግስትና ኢትዮጵያ ጠብ የጀመሩት በመካከላቸውም ቆርሾ የገባው ዛሬ አይደለም ይሉናል። ይህን ለማስረዳትም አቶ ገዱ አንዳርጋቸውን ወደ ኤርትራ ልከው መፍትሄ ለመፈለግ መሞከራቸውንም ይነግሩናል። የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። የለውጥ ሐዋርያ የአዲስ መንገድ ቀያሽ የውስብስብ ሴራ ቁልፍ ተደርገው ይወሰዱ የነበሩት አቶ ገዱ አንዳርጋቸው ነክተውት ያልሰመረላቸው ነገር ብዙ ነው። በፌዴራል መንግስት ደረጃ ከጓዳቸው ለማ መገርሳ ጋር የጠነሰሱት አብዮት እርሳቸው በሚፈልጉት መንገድ አልሄድ ብሏቸው ተቸግረው አምጠው የወለዱትን ለውጥ የሚባል ልጃቸውን ለማደጎ ሰጥተው አሁን በዋይት ሃውስ በራፍ ላይ ለደጅ ጥናት የተሰለፉ ግለሰብ ሆነዋል። አንዴ ቲም ለማ፣ ሌላ ጊዜ ኦሮማራ እየተባለ ይሞካሽ የነበረውና ዶክተር አብይን ጠቅላይ ሚኒስትር በማድረግ ድሉን ያከበረው ለውጥ ገና የከበበውን የህወሓት ቅርፊት ከውስጥ ሆኖ መሰባበር ሲጀምር ስንጥቃቱን ፈጥረው ህወሓት አልቦ የሆነች ኢትዮጵያን ባይነ ህሊናቸው ስለው የማይገፋውን ተራራ ለመናድ ቀዳሚውን ትግል የጀመሩት የአማራ ክልሉ አለቃ ገዱ አንዳርጋቸውና የኦሮሚያቻቸው ኦቦ ለማ መገርሳ ነበሩ። አሁን ሁለቱም ሰዎች አገር ውስጥ አይደሉም። አንደኛው ከፓርቲ አጋራቸው
ሞት ነው የሚለየን ብለው በአደባባይ ከፎከሩላቸው ካለቃው ጠቅላይ ሚኒስትር ጋር መስማማት አቅቷቸው ሸሸግ ካሉ ዓመታትን አስቆጥረዋል። ሌላኛው ደግሞ ከአማራ ክልል ርዕሰ መስተዳድርነት በክብር ከተሸኙበት ዕለት ማግስት ጀምረው አኩራፊ ፊታቸውን ደፋር አንደበታቸውን እንደያዙ ከብዙ የኃላፊነት ውጣ ውረዶች በኋላ የሕዝብ ተወካዮች ምክር ቤት ውስጥ በመዘዙት የቃላት ሰይፍ ራሳቸውን ከመንግስት ለይተው አሁን የይልቃል ጌትነት ጓድ ሆነዋል። የአቶ ገዱ አንዳርጋቸው ልብ ቂም መቋጠር የጀመረው አማራ ክልልን ለዶክተር አምባቸው ካስረክቡበት ጊዜ ጀምሮ ይመስላል። ከዚህ የሽኝት ፕሮግራም በኋላ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ ሆነው አገልግለዋል አቶ ገዱ አንዳርጋቸው። በእነዚህ የስልጣን ዘመናቸው ከጠቅላይ ሚኒስትሩ ጋር በቀጥታ የሚያገናኙ ስራዎችን መስራታቸው የማይቀር ነበርና ከዶክተር አብይ አህመድ ጋር ነጋ ጠባ የሚገናኙ ለበርካታ ውሳኔዎችም ስልክ የሚደዋወሉ ሰው ሆነው ነበረ። በዚህ መሃል ምን እንደተፈጠረ በግልጽ ሳናውቅ የገዱ አንዳርጋቸውን ቦታ ሌሎች ሹማምንት ይዘውት እርሳቸው ከስልጣን ነፃ የሆነ የሕዝብ ተወካዮች ምክር ቤት አባልነትን ብቻ ይዘው ተቀመጡ። አቶ ገዱ አቫንቲ ሆቴል ላይ መሻከር የጀመረ ልባቸው ቋጥሮት የቆየውን ቂም የዘረገፈው የሕዝብ ተወካዮች ምክር ቤት በአማራ ክልል ላይ አስቸኳይ ጊዜ አዋጅ ለማወጅ ምክክር ባደረገበት ዕለት ነው። ከባህር ዳሩ አቫንቲ የ4 ኪሎ ፓርላማ ድረስ በብዙ ውስጥ ወይራ የሆኑ ክስተቶች ታጅበው የተጓዙት አቶ ገዱ አንዳርጋቸው የብልጽግና መንግስት ራሱ የፈጠረውን ፖለቲካዊ ችግር በኃይል ለመፍታት መንቀሳቀሱ አግባብ አይደለም ብለው ከዶክተር አብይ ጋር ያላቸው ልዩነት ላይ በጉልህ የሚታይ ቀይ መስመርን አሰመሩ። ይህን ተከትሎ ገዱ አንዳርጋቸው ከዶክተር አብይ ጋር የሰላም ጊዜ እንደማይኖራቸው በርካቶች ገምተው ነበረ። እንደተፈራውም በአንድ ማለዳ ላይ አቶ ገዱ አንዳርጋቸው ለጥቂት ጊዜያት በሕግ ቁጥጥር ስር ውለው እንደነበረ ተሰማ። የአይነቱ ክስተት ምቾት ያልሰጣቸው አቶ ገዱ አንዳርጋቸው ቀድሞ በያዙትና ጊዜው ባላለቀ የዲፕሎማት ቪዛ ተጠቅመው ሌላ ለውጥ ለማዋለድ ከሀገር ኮበለሉ። በዚህ ወቅት ደጋፊውም ተቃዋሚውም የአቶ ገዱን ስም አፉ ውስጥ አከረመው። ደጋፊዎቻቸው የለውጡ አርበኛ በመንግስት ተገፍተው ከሀገር ተሰደዱ እያሉ ሰበር ዜና ሰሩላቸው። ነቃፊዎቻቸውም በአንድ ራስ ሁለት ምላስ እያሉ አሟቸው። የነቃፊዎቹ በአንድ ራስ ሁለት ምላስ የምትለው ትችት አቶ ገዱ አንዳርጋቸው በትግራዩ ጦርነት ጊዜ የነበራቸውን አቋምና በምክር ቤት ያደረጉትን ንግግር ሚዛን ላይ በማስቀመጥ የፈጠሯት ቀመር ነች። አቶ ገዱ ህወሓትና ፌዴራል መንግስቱ የለየለት ጦርነት ውስጥ በነበሩበት ጊዜ የነበራቸው አቋም በወቅቱ እንደነበረው እንደ አብዛኛው ሰው ሁሉ የበለው በለው አይነት ነበረ። ከዚህ አይነት ወኔ ቀስቃሽና ልብን የሚያሞቅ ፉከራ እንዴት ተከርብተው ስለ ፕሪቶሪያ ይደሰኩራሉ? ራሳቸው ሲያሟሙቁት የነበረውን ጦርነት እንዴት በደቡብ አፍሪካው ድል ያሞካሻሉ? ነው እንግዲህ የተቃውሞ መነሻና መድረሻ። የሆነው ሆኖ አቶ ገዱ አንዳርጋቸው ከዚያ በርካታ የምክር ቤት አባሎችን ካስደነገጠውና ለእርሳቸውም የመታሰርን ስጋት ካጫረው ንግግራቸው በኋላ የተመለከትናቸው በአንድ የት እንደሆነ በውል ባልታወቀ የባህር ማዶ አገር ጎዳና ላይ በግለሰቦች ስልክ ድንገት በተነሱት ፎቶ ላይ ነው። እሱም ጊዜ አልፎ አቶ ገዱም እንደ ኦቦ ለማ መገርሳ ወደ መረሳቱ ዋዜማ እያዘገሙ ባሉበት ሰዓት ግን ከኢንጂነር ይልቃል ጌትነት ጋር ሆነው የዋይት ሃውስ በር ላይ ከውጭ ጉዳይ መስሪያ ቤቱ ኦፊሰሮች ጋር አየናቸው። አሁን ደግሞ ተራው የደጋፊዎቻቸው ሆነና የለውጡ ሐዋርያ እረፍት የለሹ ገዱ ለኢትዮጵያ ሰላም ከጆ ባይደን መንግስት ጋር መከሩ እያሉ ማሞጋገስ ጀመሩ። በእርግጥ አቶ ገዱ አንዳርጋቸው ለውጥን አምጦ በመውለድ የሚታሙ ሰው አይደለም። ቀደም ሲል እንደተጠቃቀስነው በፌዴራል መንግስት ደረጃ በህዋቶች ከዚያም ጠበብ ሲል በአድዋ ሰፈርተኞች ተይዞ የነበረውን ስልጣን ለመገርሰስ ያልፈሩ ከሊቅ እስከ ደቂቅ ሙሴያችን ያላቸውን ዶክተር አብይን በምክር ቤት ንግግራቸው ለመተቸት ያላቅማሙ ለውጥ በነፈሰበት ቦታ ሁሉ ስማቸው የሚጠራ ሰው ናቸው። እንዲያውም አሁን ስማቸው ከገነነ በኋላ ብዙዎች አወቅናቸው እንጂ በብአዴን ደረጃ ለውጥ ለማምጣት ጭምር ሲጥሩ የነበሩ ሰው ናቸው አቶ ገዱ አንዳርጋቸው። ከሚመሩት ክልል እስከ ፌዴራል መንግስት ብሎም እስከ ተወካዮች ምክር ቤት ድረስ በዘለቀ ለውጥ አነፍናፊነታቸው ጉዞ የነካኩት አካባቢ ሁሉ ዳር አልደርስ ብሎ ያስቸግራቸው አቶ ገዱ አንዳርጋቸው አሁን ደግሞ የአቶ ልደቱን የሽግግር መንግስት ምናብ እውን ለማድረግ ከኢንጂነር ይልቃል ጌትነት ጋር በአሜሪካ ጥላ ስር ተሰይመዋል። አቶ ልደቱ አያሌው ሲያቀነቅኑት ዓመታትን ባስቆጠሩለት የሽግግር መንግስት ዜማ ስልት እስካሁን ብቻቸውን ነበር የሚደንሱት። አሁን ወገቡን ይዞ የሚውረገረግና አስሮ የሚመታ ተወዛዋዥ ከቀድሞ ብአዴን መንደር አግኝተዋል። ኢንጂነሩ እንኳን ቀድሞም ቢሆን ከአቶ ልደቱ አያሌው ጋር በፈጠሩት አብሮነት የሚል ጥምረት በኩል
የሽግግሩን ጉዳይ ሲያቀነቅኑ የነበሩ ናቸው። በእርግጥ አሁን ላይ ሁለቱ ሰዎች ዓይንና ናጫ ከሆኑ ሰነባብተዋል። በኋላ ላይ ግን ሰበር ዜና ሆነው የተከሰቱት አቶ ገዱ ናቸው። አቶ ገዱ አንዳርጋቸው በፊት አምርረው ከሚቃወሟቸው የፖለቲካ ፓርቲ ሰዎች ጋር ሆነው አሁን በፖለቲካው አየር ላይ እየተንሳፈፈ ያለውን የሽግግር መንግስት ጉዳይ መሬት ለማስያዝ የዋይት ሃውስ በርን ማንኳኳት ጀምረዋል። ለዚህ የሽግግር መንግስት እሳቤ ጠቅላይ ሚኒስትሩ ያላቸው መልስ ግን አሁንም የተቀየረ አይደለም። ኢትዮጵያ ውስጥ የሽግግር መንግስት ብሎ ነገር በዶክተር አብይ ጭንቅላት ውስጥ የሚታሰብም ቦታም የሚሰጠው አይደለም። ታዲያ በዚህ የሽግግር መንግስት እሳቤ ውስጥ ጉልህ ስፍራ እንዳላቸው የሚነገርላቸው አቶ ገዱ አንዳርጋቸው አሁን ደግሞ ቀደም ሲል እንደሰማነው የፓርላማ ውሎ ማዳመቂያ ለኤርትራም ጉዳይ ማመሳከሪያ ሆኖ ተጠቅሰዋል። ይህ ጉዳይ የብዙዎችን ትኩረት መሳቡ አልቀርም። አቶ ገዱ ወደ ሚዲያ ብቅ ብለው ምን ይሉ ይሆን ከሚለው ጥያቄ ጀምሮ ስማቸው መነሳቱ እምብዛም አስፈላጊ አልነበረም እስከሚለው ትችት ድረስ ብዙ ተብሎበታል። የዚህ የገዱ ስም መነሳቱ አስፈላጊ አልነበረም የሚል አቋም አቀንቃኙ ኤርሚያስ ለገሰ ነው። አቶ ገዱ አንዳርጋቸው የሻዕቢያ ሰው ሆነዋልና እውነት አይናገሩም ብሎ ይተቻቸዋል። እኔ አቶ ገዱ መነሳቱ ብዙ ደስተኛ አይደለሁም። በተለይ አቶ ገዱን አንስተህ ህሊና፣ ማዕተብ፣ ክር በዚህ ወቅት የምትጠይቀው አይደለም። አቶ ገዱ ከምሬን ነው የምላቸው። የኔ አስተያየት ነው። የጠቅላይ ሚኒስትሩ ነው የምቃወመው። በዚህ ሰዓት አቶ ገዱ ህሊና አለው ብዬ አላምንም። ክር ሃይማኖታዊ ስለሆነ ክር አለው ክር የለውም እዚህ ውስጥ አልገባም። ፖለቲካ ነው የምተነትነው። ህሊና አለው ብዬ ግን አቶ ገዱን አላመጣውም ለምስክርነት። ይገባኛል የጠቅላይ ሚኒስትሩ ያን ሲል ቱ ዘ ወረስት ከኛ በተቃራኒ ቆሞ እንኳን ኤርትራ ሄደው ነበር የሚለውን ለማሳየት እንደሆነ ይገባኛል። ስጠረጥር ግን አቶ ገዱ ወጥቶ ውሸት ነው የሚለው። ውሸት ነው የሚለው ሌላ ኒውስ ይሆናል። ከዛ ኤርትራ ሄድኩም ላይል ይችላል እሱ። ምክንያቱም ምናልባት ሬጂስተርድ የሆነ ነገር ሊኖር ይችላል በወቅቱ ሄደባቸው ኤርትራ የተመላለሰባቸው። ግን ለምስክርነት ብቁ አይደለም አቶ ገዱ። አሁን ባለበት ፖለቲካዊ ሁኔታ፣ አሁን ባለበት ኢንቫይሮንመንት አቶ ገዱ ለታሪክም ለምስክርም ብቁ አይደለም። ማለት ህሊናውን አመዛዝኖ ይናገራል ብዬ አላስብም። ከዛ ምን ይሆናል? አሁን አቶ ገዱ ይወጣና ውሸት ነው ጠቅላይ ሚኒስትሩ የሚያወራው ማለት ከዛ ዜና ይሆናል። እንትን ፖስት ትሩዝ ልኩን ነገራቸው አቶ ገዱ ከአሜሪካ ቁጭ ብሎ ምናምን ይሆናል። ደስ አይልም። እሱ ይመጣል ሰሞኑ ወይም ጽሁፍ ጽፎ እንደውም እንቀጥልበት ብሎ ሌላ ከኝ ሁሉ ሊል ይችላል። መጥቶ እንቀጥልበት፣ ኢሳያስ እንዳትቆም አብረን እንቀጥል። ሰው እኔ ባለክር ነው ባለክር አይደለም፣ ባለ እምነት ነው ባለ እምነት አይደለም የሚለው መግባት አልፈልግም። ይሄ የእምነት ቦታ ስላልሆነ ስለማልተነትን እምነት ባለ ህሊና ነው ብዬ ግን አላስብም። ኦልሬዲ ህሊናውን ሸጧል አቶ ገዱ። ዛሬ አቶ ገዱ የሻዕቢያ ተላላኪ ነው። የአቶ ገዱን ህሊና የሚዘውረው ሻዕቢያ ነው። የራሱ ህሊና የለውም። አሁን አቶ ገዱ ፖለቲካሊ ነው እያነሳ ያለው። ስለዚህ እንትኑ ሜቢ አቶ ምክትል ጠቅላይ ሚኒስትሩን አቶ ደመቀን አንስቶ ቢቆም ይሻል ነበር ብዬ አስባለሁ። ጠቅላይ ሚኒስትሩ እናንተ ምን ትላላችሁ አላውቅም። ለኔ ግን በዚህ ሰዓት እና በዚህ ወቅት የአቶ ገዱ ህሊና የሻዕቢያ ህሊና ነው ብዬ ነው ማለት። ሶ ኦን ዲ አድቫንቴጅ ኦፍ ሻዕቢያ ነው የሚናገረው። ለህሊናው አመዛዝኖ ልክ ነበረ
ልኮይ ነበር ላቆም ብለው እረፉላቸው ነበር ይላከኝ ምናምን አይልም። እንዴት እንቀጥልበት ብሎ ነው ይላከኝ ነው። ሶ አይ ቲንክ ዋይዝ ሜሴጂንግ ነው ብዬ አላምንም። የጠቅላይ ሚኒስትሩ ወይ ኤክስፔክቴሽኑ እንደው ሰዎች በዛ ደረጃ አይወርዱም ብሎ ካሰበ ብሔርተኝነትና ሻዕቢያን ያለመረዳት ችግር ይኖረው የለ። አቶ ገዱ አይደለም። የአቶ ገዱ ጭንቅላት የሻዕቢያ ጭንቅላት ነው። የጠቅላይ ሚኒስትሩ የፓርላማ ውሎ በዚህ በአቶ ገዱ ጉዳይ ብቻ የታጠረ አልነበረም። አገርን ሽጠዋል ብለው የሚከሷቸውን በቀለሙ ጉዳይ እየተጣሉ ምሰሶ ለማፍረስ ይታገላሉ ብለው የሚወቅሷቸውን ሰዎችም ባንዳ በሚል የዳቦ ስም እየጠሩ ብዙ ብለዋቸዋል። ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ከአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ሕዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አለም ያልተቋረጠ ስጋትና ኢንቨስትመንት። እነዚህ ሶስት ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጥታ የሚቀጠር ባንዳ አለ፣ አመል ነው አይለቅም። ያ የሚቀጠር ባንዳ ከተቀጠረ በኋላ በኃይል ችግር የመፍታት ልምምዳችን ደግሞ ባህላችን ደግሞ አለ። ይመጋገቡና በዘመናት መካከል የኢትዮጵያን እድገት እየገቱ የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ሕልውና በሚገዳደር ጉዳይ ላይ መቆም የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት ምን አይነት ቀለም በሚለው መጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መጥተው ምን ላይ ይቀመጣሉ ነው? ፓርቲዎች እንዲቀያየሩ፣ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስህ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥለውም ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። የባንዳዎቹ ችግር የቤቱን ቀለም አይነት ለመወሰን የሚደረግ ትግልን ምሰሶን ከማፍረስ ጋር መቀላቀላቸው
ከፋኖ ጋር ስለሚደረግ ድርድርና ውስጥ ሆኖ መረጃ ስለሚሰጣቸው አካልም ተናግረዋል። ጠቅላይ ሚኒስትሩ በቅርቡ የተመሰረተውንና ዘመነ ካሴ ይመራዋል የተባለውን አፋብንን አስመልክቶ ከምክር ቤቱ ለተነሳላቸው ጥያቄ መልስ የሰጡት ጠቅላይ ሚኒስትሩ አንዴ አፋሕድ፣ ሌላ ጊዜ አፋብኃ፣ አሁን ደግሞ አፋብን እያሉ ብዙ የፋኖ ስሞችን መደርደር የተዋጠላቸው አይመስልም። ዳቦም ሆነ ድፎ እኛ የምንፈልገው ስሙን ሳይሆን ለድርድር ዝግጁ መሆኑን ነው ብለው በአፋብኃና በአፋብን መካከል ያን ያህል ልዩነት እምብዛም እንደማይታያቸው የሚጠቁም ሐሳብም ሰንዝረዋል። ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ሁሉም በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው፣ ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር፣ ይቅር ለማለት፣ ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። ብዙ የፋኖ ሰዎችን ያስደነገጠው ንግግራቸው ግን ይህ አልነበረም። ጠቅላይ ሚኒስትሩ ፋኖ ውስጥ ሆኖ መረጃ የሚልክልን አቅጣጫ የሚጠቁመን ሰው አለ ሲሉ የተናገሩት እንጂ ይሄ መረጃ የእነ አስረስ ማረ ዳምጤን ጆሮ የሚያቆም የእነ ዘመነ ካሴን ቀልብ የሚገፍ መረጃ ነው። እነርሱ ለፕሮፓጋንዳ ይሁን ለእውነት ብለው በየጊዜው እንደ ዘበት የሚናገሩትን ነገር ጠቅላይ ሚኒስትሩ በሚሊዮኖች ፊት ሲናገሩት መስማት ምን ስሜት እንደፈጠረባቸው ለማወቅ ያዳግታል። ለመሆኑ ይህ ለመከላከያ መረጃ ይሰጣል ተብሎ በጠቅላይ ሚኒስትሩ የተነገረለት ሰው ማን ይሆን? እስክንድር ነጋ፣ አስረስ ማረ ዳምጤ፣ ዘመነ ካሴ ወይንስ ከተዋጊ ወታደሮች ውስጥ አንዱ? አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። ዶክተር አብይ አህመድ ሰሞኑን በወልቃይት ስለተፈጠረው ነገር በዝርዝር ባይናገሩም ትንኮሳ ለፈጸመው የህወሓት ቡድን ግን መልእክት መላካቸውም አልቀርም። የእናንተ ጉልበት ለእኛ እንደ ወፍ ድምፅ ነው የሚል ቀጭን መልእክት ነበር የላኩላቸው። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም፣ አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል።